ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። እንግዲህ ከቀኑ መረጃችን በኋላ አሁንም በወሳኝ መረጃ ተመልሰን መተናል። መረጃውን ደግሞ ያቀናበረ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ ነው። እንግዲህ ከሱ ጋር ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። መስመር ላይ ተገኝቶልኛል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ አሁንም የዓለማችን ወቅታዊ ጉዳዮች አሳሳቢ ሆነው እያገኘናቸው እንገኛለን። እነዚህ ጉዳዮች ደግሞ ለእኛ የማንቂያ ደወሎች ስለሆኑ በእግዚአብሔር ቃል ቀደም ብዬ እንዳልኩት እየፈተሽን እንግዲህ መረዳታችን ሰፊ እንዲሆን ጥረት እያደረግን እንገኛለን። መስመር ላይ ፓስተር አለማየሁ አለ። ምን ይሆን ይዞልን የመጣው መረጃ? ሰላምታ በኋላ መነጋራ ይሆናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ቀን ላይ በጣም አሳሳቢ የሆነ መረጃ አስተላልፈን ነበረ። ምናልባት እንግዲህ ያመለጣችሁ ወገኖች ቻናላችን ላይ በመግባት ይህንን መረጃ እንድታደምጡ በጌታ ፍቅር እናሳስባለን። እንዲሁም ደግሞ በጎ አስተያየታችሁን እየሰጣችሁን ላላችሁ ወገኖች ምስጋናችን የላቀ ነው። በዚሁ እንድትቀጥሉ እናበረታታለን። አሁን በቀጥታ ወደ መረጃው እናመራለን። መቀጠል ትችላለህ ፓስተር። እንግዲህ የመካከለኛው ምስራቅ አሁንም ውል ያላገኘና እንደውም በተለይም በመካከለኛው ምስራቅ ሁሉም ለአዲስ ጦርነት እየተዘጋጀ ያለበት ሁኔታ ነው ያለው። በሌላ በኩል የሰላም ቦርድ የሰላም መካከለኛው ምስራቅ የሚመራ የሚቆጣጠር እየተደራጀ ቢሆንም በሌላ አንጻር ደግሞ ስትመለከት ለጦርነት ከፍተኛ ዝግጅትና ሽቅድምድም እየተደረገ ነው ያለው። እንደውም አሁን ብዙዎች የሚሉት አሁን ላይ ይሄ ጦርነት የሚቀሰቀስ ከሆነ መብረጃ የለውም የሚል ነገርና ቀጠናውን ይዞት እንዳይጠፋ እየተነገረ ያለበት ሰዓት ላይ ነን ያለ ነው። እንግዲህ ምንድነው ያው ይሄ እየተነገረ ያለው ነገር ዝም ብሎ ነው ወይ ስንል አይደለም። እስራኤል በደቡብ ሊባኖስ ባሉት 3 ትልልቅ መንደሮች ማለትም ከተሞች ማለት ትችላለህ ያሉት ነዋሪዎች ቀጠናውን ለቀው እንዲወጡ ተናግራለች። ይኸውም ለሊባኖስ ብዙ ጊዜ ማስጠንቀቂያ ሰጥተናል ስንሰጥ ቆይተናል ነው ያሉት ሲሆን አሁን ላይ ግን ሙሉ ወረራ ለማድረግ እስራኤል ዝግጅቷን ጨርሳ ቀጠናውን ህዝቡ ለቆ እንዲወጣ እየተነገረ ነው ያለው። ህዝቡ በዚህ ምክንያት ለቆ እየወጣ ነው ያለው፣ እየሸሸ ነው ያለው፣ ቀጠናውን ለቆ እየወጣ ነው ያለው። ሌላው ከዚህ አንድ ራሱ የሞሳድ የእስራኤል የስለላ ድርጅት በሊባኖስ ካደረገው ስለላ ጥናት ለምክር ቤቱ ያቀረበው ነገር እንደነበረ ታስታውሳለህ። ምንድነው ሞሳድ እንደገና አቅሙን እያዳበረ እየተጠናከረና እየተደራጀ መምጣቱን የገለጡበት ሁኔታ ነበረ። ስለዚህ ይሄ ነገር እውን እንደሆነ አሳይተዋል። አሁን ምንድነው እያሉ ያሉት በሮኬት በሚሳኤሎችን በመጥመድና በማዘጋጀት ድንገተኛ ጥቃት በእስራኤል ላይ ለመፈጸም ሞሳድ ከፍተኛውን ዝግጅት ማነው ሄዝቦላ ከፍተኛውን ዝግጅት እያደረገ ነው የሚሉት። እንግዲህ ይሄ ቀጠና አሁንስ እነሱ ውጡ ህዝቡ እንዲወጣ ካሉበት ቀጠና ምንድነው የሄዝቦላ የጦር ቤዞች አሉበት ተብሎ ይታወቃል። በተደጋጋሚ ያንን ኤሪያ የመደብደብ ሁኔታዎች ነበሩ። ነገር ግን ከህዝብ ጋር አብሮ የተሳሰረ ስለነበረ ይህንን ነገር ለማድረግ ዝግጅት አጠናቀው አሁን ህዝቡ እንዲወጣና ለቆ እንዲሄድ እየተነገረ ነው ያለው። ይሁን እንጂ የሂዝቦላም ሆነ የሊባኖስ መንግስት እስራኤል ለምትወስደው ማንኛውም ጥቃት
አጠፌታ እንደሚወስዱ ተናግረዋል። ሌሎችም ወታደራዊ ጠበብቶች የሚሉት ምንድነው አሁን ላይ እስራኤል ይህንን ማጥቃት በምትወስድበት ሰዓት ምናልባትም ቴልአቪቭ እና ሌሎችም የእስራኤልን ከተሞች በሚሳኤልና በሮኬት ሊደበድብ ይችላል የሚል ነገር መጥቷል። ምናልባት ቀጠናው ወደ ሙሉ ግጭት ሊያመራ ይችላል። ምክንያቱም ከሶሪያም ጋር እንዲሁ አይነት መቆራቆስ ድንበር አካባቢ ስላለ ማለት ነው። እንግዲህ ይህን ቀጠናው ሙሉ ለሙሉ ለመቆጣጠር የምናደርገውን ጥረት አጠናክረን እንደምንቀጥል ሊታወቅ ይገባል ብለው የእስራኤል ጠቅላይ ሚኒስትር ናትንያሁ ተናግረዋል። ሐማስም በአስቸኳይ ማለትም ይህንን ከተናገሩ በኋላ ሂዝቦላም ማለት ነው በአስቸኳይ ትጥቁን ፈቶ በሰላም ድርድሩ መሰረት ከሆነ እርምጃ እንወስዳለን ነው። ነገር ግን ህዝቡ እየለቀቀ ነው ያለው። ሌላው ለሐማስ በአስቸኳይ ትጥቅ እንዲፈታ ካልሆነ ግን ይደመሰሳል ብለዋል። ይህን በእንዲህ እንዳለ በትናንትናው ዕለት የእስራኤል በጋዛ ከፍተኛ ጥቃት ፈጽማለች ሲሆን በዚህም 11 ሰዎች ሞተዋል። ጋዛን እንግዲህ በጋዛ ያለው ነገር አሁንም ሰላም ፍጻሜ ያገኘ ነገር አይደለም። የጋዛ ጉዳይ እጅግ አስቸጋሪ እየሆነ እያገረሸ የመጣበት ሁኔታ ነው ያለው። ሰሞኑን እንደውም በዚህ በግሪንላንድ እና በተለያየ በቬኔዙዌላ በምናምን ስለተሸፈነ ነው እንጂ ጥቃቱ እንዳልቆመ አሁንም እየተነገረ ነው ያለው። ስለዚህ ዶናልድ ትራምፕ በአስቸኳይ ትጥቅ እንዲፈታ በመረጠው ኤሪያ መኖር እንዲችል እንዲያከትም የሚል እና ካልሆነ ግን ሙሉ ለሙሉ እንደመስሰዋለን የሚል ነው። እንግዲህ ይሄ የአሁኑ መግለጫቸው የዶናልድ ትራምፕ እስራኤል ብቻ ሳትሆን አሜሪካን በጦርነቱ እንደምትሳተፍ ያሳወቁበት ነው። እንግዲህ በጋዛ አሁንም ሰው መሞት አልቆመም። የተኩስ አቁም ስምምነቱ እየተከበረ አይደለም። ይህንን ደግሞ ሌሎችም የአረብ ሀገሮችም ሆኑ አብዛኛው የዓለም አካባቢ ይህንን ጉዳይ በእስራኤል ላይ ወቀሳ እያደረገ ነው። እስራኤል ግን ህልውናዬን ለመጠበቅ ነው የሚል ነገር አንስታለች። እንግዲህ የቱርኩ ፕሬዚዳንት ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በስልክ ውይይት አድርገዋል። በዙ በጋዛ ጉዳይ ላይ በጋዛ ሰላም ለማስፈን ያለመ ማንኛውንም ተነሳሽነት እንደ አስፈላጊ እርምጃ እንደምትወስድ እና እንደምትደግፍ ራሲብ ጣይብ ኤርዶጋን ተናግረዋል። እንግዲህ ፕሬዚደንቱ ይህንን ያመለከቱበትን ነገር ልንገር። ራሲብ ጣይብ ኤርዶጋን የሰላም ቦርድ ውስጥ ገብተዋል። እስራኤል መጀመሪያ አልቀበልም ብላ ነበረ። ይሁን እንጂ የሰላም ቦርድ ውስጥ ይግቡ እንጂ አሁንም ወታደሮችን የቱርክ ወታደሮች ጋዛ እንዲገቡ አትፈልግም እስራኤል። ሁለተኛ ነገር በሶሪያ ጉዳይ ላይ ከፍተኛ መቃቃር ተፈጥሯል፣ ልዩነት አለ። ሶስተኛ ጉዳይ አሁን እሳቸው እያነሱት ያሉትን ነገር ስነግርህ ከመጀመሪያው ጀምሮ ይላሉ ኤርዶሃን፣ ከመጀመሪያው ጀምሮ ጦርነቱ ወይም የሰላም ስምምነቱ አልተከበረም። የሰላም ስምምነቱን ደግሞ ያላከበረችው እስራኤል ነች። አሁንም ከፍተኛ የሆነ ሰብአዊ ቀውስ በጋዛ ውስጥ አለ። አሁንም ጋዜጠኞች፣ ሴቶች፣ ሕፃናት፣ የሕክምና ሰዎች፣ የእርዳታ ሰራተኞች ይገደላሉ። አሁንም ዓለም አቀፉ ድርጅት የሚልከውን ሰብአዊ እርዳታ በእስራኤል በጎ ፍቃድ ብቻ ነው እየተደረገ ያለው። ይህ ደግሞ ህዝቡን
ለበለጠ ችግር ዳርጎታል ሲሉ ኤርዶጋን ይከሳሉ። የኤርዶጋን የበቀደሙን ማለት ነው 11 ፍልስጤማውያንን የገደለች ሲሆን ከሟቾቹ መካከል ጋዜጠኞች፣ ሴቶችና ህፃናት ይገኙበታል። የትናንትናው ማለት ነው። እና የእስራኤል ጦር በአሁኑ ወቅት የደቡብና ምስራቅ ጋዛ ላይ ያሉትን መቆያ ቀጠናዎች እንዲሁም ሰፊውን የሰሜን ጋዛ ክፍል በመያዝ ከ50% በላይ የሚሆኑ የጋዛ ግዛት በቁጥጥሩ ስር አድርጎ ነው ያለው። ስለዚህ የሰላም ስምምነቱ እየተከበረ ስላልሆነ የሰላም ስምምነቱ እንዲከበር፣ ሰብአዊ ቀውስ እንዲቆም፣ ማንኛውንም ነገር ለመውሰድ ቱርክ ዝግጁ ነች የሚል ነገር አንስተዋል። መሬት ላይ ይወርዳል ወይስ አይወርድም የሚለውን እሱ ሌላ ነው። በሶሪያ ጉዳይ ደግሞ ሲመጡ ከደቡብ ሶሪያ ከጎላን ተራራ መውጣት አለባት የሚል ነገር አለ። ሌላው ደግሞ እስራኤል ታውቃለህ የእንትን ሸለቆን የቤካ ሸለቆ ነው የሚባለው እሱን በቁጥጥር ስር አድርጋ እንትን እያደረገች ነው። ኬብሮን ወደ ኬብሮን ያለውን እሱን እያሰፈረችበት ነው ያለው እና ስለዚህ አሁን ላይ ይሄ ቀውስ እንዳይበርድ የሚያደርጉት ብዙ ጉዳዮች አሉ። ብዙ እንደውም አንድ ጋዜጠኛ የሲኤንኤን ጋዜጠኛ ስትነትን የዶናልድ ትራምፕ መንግስት የሰላሙን እንትን ለማስፈጸም በብዙ አቅጣጫ እየተሯሯጡ ባሉበት ጊዜ ውስጥ ብሎ በእስራኤልና በሐማስ ጉዳይ ያለው ግን እየተባባሰ መምጣቱን ፈተና ሆኗል የሚል ነው ያለው። እንደው ፓስተር እንደው ይህን ሌላ ጊዜም ልናነሳው እንችላለን። እንግዲህ ዶናልድ ትራምፕ አሜሪካንን በመወከል ይሄ የሰላም ቦርድ የሚለውን አቋቁመው አባላት እየገቡ ነው ያሉት። እንደው እኔ አሁን አንተ ስታወራ ነው እንደው በዚህ አቅጣጫ ላይ ሩሲያና ቻይና እውነት እንደው ለመናገር የሕዝቅኤል 38ን ደግሞ ጥምረት ኦልሬዲ ተያይዘውታል እና እዚህኛው ቦርድ ውስጥ የመግባት መቼም ሳቢ ኖራቸዋል ብዬ አላስብም። ስለዚህ አሁን እንግዲህ እንደ ቀድሞ እንደ ቀዝቃዛው የዓለም ጦርነት ሁለት ጎራ ሊመጣ ነው ወይስ እንደው እውነት ለመናገር አንተ ቀደም ሲል በቀኑ መረጃ ላይ ወደ አንድ የዓለም ስርዓት አሁን ምንድነው መሰለው ሁለት ጎራው የማይቀር ነው። ይሄ ለጦርነቱ የሚደረገው ዝግጅት የማይቀር ነው የሚሆነው። ግን አሁን ዶናልድ ትራምፕ እያመቻቹ ያሉት የሰላም የሚባለው ነገር የአውሮፓ ሀገሮችን አያካትትም። ሁሉንም የአውሮፓ ሀገሮች የተወሰኑ የአውሮፓ ሀገሮች ነው የሚያካትተው። አሁንም እኮ ፈቃደኛ ሆነው ዘለው የገቡት የሙስሊም ሀገሮቹ ናቸው። በተለይ መካከለኛው ምስራቅ ላይ ያሉ ሀገሮች ናቸው በዋናነት እየገቡ ያሉት። ይሁን እንጂ ራሽያ፣ ኢራን፣ ሰሜን ኮሪያ፣ ቻይና፣ ሌሎችም ለምሳሌ አሁን እነ ብራዚል ብሪክስ ላይ ያሉ ሀገሮች እነ ደቡብ አፍሪካ የመሳሰሉ ሀገሮች በዚህ ውስጥ አይካተቱም። እነሱም የሚያካትቷቸው አይመስለኝም። እነሱ ሌላ ዓለም ጽንፍ ነው ያለው። አሁን እኮ በትናንትና ዜናችን ታስታውስ ከሆነ ከፍተኛ ዝግጅት እየተደረገ ነው ኢራንን ለመምታት ከፍተኛ ዝግጅት ነው ያለው። ያ ጦርነት የሚቀሰቅሰው ነገር አለ ራሱ። ሐማስ ደግሞ ትጥቅ ካልፈታ የሚቀሰቀሰው ጦርነት አለ። ሐማስ ትጥቅ እንዳይፈታ ትልቁ ሚና ከሚጫወቱት አንዱ ግብጽ ነች። ሐማስ ትጥቅ ፈታ ማለትና ይሄ አሁን ቅድም እያሳየኸኝ የነበረው ያሬድ ኩሽነር እያወጣ ያለው የጋዛን ስማርት ከተማ ቤንጌሪዮንን ካናል ተከትሎ ነው የሚሄደው። መሀል ውሃ ነው። አይተህ ከሆነ መሀል ውሃ ነው። የት ነው ይህ ካናል? የሲዩዝ ካናልን ይዘጋዋል። ሌላው የእስራኤል ካርታ ደግሞ አለ። ግዛታችን ሲና በረሃ ካይሮ ወንዝ አባይ ወንዝ ድረስ ነው የሚለው። በዚህ ከሳውዲ የሚሆነው እንዴት ነው ይህን ልታስታርቅ የምትችለው? በጣም
ልታስታርቅ አትችልም። ይሄ እኮ ነው እንትኑን የዘለለ ነው ይሄ ሚናውን። አሁን የሰላም ቦርድ ሲባል በሌላ አቅጣጫ ደግሞ ያው ቀድመን ብለናል ካልደፈረሰ አይጠራም በሚለው እና ብቻ ድብልቅልቁ ወጣ ነገር ነው። አሁን ዘለው የገቡ ሀገሮች ራሳቸው አሁን ግብጽ ገብታለች። የገቡት በእስራኤል ላይ ጫና ለማድረግ ነው። እስራኤልም እንግዲህ አሜሪካና እስራኤል ደግሞ አንድ ሳይንስ ግልባጭ አሁን እነ ዶናልድ ትራምፕ እስራኤልን ለመጠበቅ ነው ያንን እያቋቋሙ ያሉት። እሱ ብቻ አይደለም እኮ ፓስተር፣ እንደው ምናልባት እንደው ለዛሬ ላናነሳው እንችላለን፣ ግን በጣም ትኩረት ልንሰጠው ቢገባ አይናቸውንም ደግሞ ሌላ የጣሉት ነገርም አለ። ዶናልድ ትራምፕ ከግሪንላንድ ውጭ ማለት ነው። እንደው አንዳንድ ተንታኞች እንግዲህ ምን ያህል የጎለበተ መረጃ እንደሆነ ባልልም አባይ ወንዝ ላይም አይናቸውንም ጥለዋል የሚባልም ነገርም አለ። እንግዲህ ወደፊት ሰፋ አድርገን ልናየው እንችላለን። እሱ አሁን ለኤሌክትሪክ ለምናምን የሚባለው እሱ ብዙም አያስኬድም። ለመሰለህ እነሱ የኒኩለር ስቴሽን ያቋቁማሉ። የኒኩለር ስቴሽን ሲያቋቁሙ እስከ 100,000 ሜጋዋት ማምረት የሚችል ያቋቁማሉ። ችግር የለባቸውም። ይሄንን የአባይ ፖለቲካ ውስጥ ለመዘወር የሚገቡበት ትልቁ ምክንያት ግብጽ መካከለኛው ምስራቅ ላይ ግብጽን ተጠቅመው መዘወር ስለሚፈልጉ ነው። ያ ደግሞ አሁን የነ አልሲሲ ህልም ነው፣ ያረጀ ፖለቲካ ነው። አሁን እስራኤል ደግሞ ከማን ጋር ነች ብትል ከኢትዮጵያ ጋር ነች። ገብተዋል። እስራኤል አሁን ወደ ካናሉ ፊቱ ስታዞር ራስ ምታት ሆኖባታል። ወደ ካናሉ ፊቷን ስታዞር ማን ነው ግብጽ ጠላት ሆኖ መነሳቱ አይቀርም። ለዚህ ኮና አሁን ለሐማስ እየቆሙ ያሉት ሐማስ ትጥቅ እንዳይፈታ እኮ ግፊት እያደረጉ ያሉት ከጀርባ ሆነው እነዚህ ሀገሮች ናቸው። እነዚህ ሀገሮች ቱርክና ግብጽ ለምንድን ነው ግፊት የሚያደርጉት? ሐማስ ህልውናው ከተመ ማለት እስራኤልን ኮንትሮል የሚያደርጉበት መሳሪያ አቆመ ማለት ነው። ቀጣይ ዘመቻ የእስራኤል የት ይሆናል? ሲና በረሃ ይሆናል። እውነት ነው። ስለዚህ ማስተነካከል አለበት። አዎ ምንም በቃ የመካከለኛው ምስራቅ ዋና ሚና መጫወቻ መድረክ ስለሆነ ነው። ዓለም ውጥንቅጥ እንደሆነች እየተናገሩ ነው ያሉት። መሪዎች እየተናገሩ ነው ያሉት። ዝም ብሎ አይደለም የሚናገሩት። ዓለም ምስቅልቅል እየወጣች ያለችው ብዙዎች በክርስቶስ ኢየሱስ ያልሆኑት አዲስ የዓለም ስርዓት ሊገለጥ ነው ብለው ያስባሉ። እኛ ደግሞ የክርስቶስ ምጽአት ንጥቀት ስለቀረበ የአውሬው ዘመን ሊገለጥ ቀርቧል እንላችኋለን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ራሳችሁን በጸሎትና በእግዚአብሔር ቃል እየተጋችሁ ለክርስቶስ ኢየሱስ ንጥቀት ተዘጋጁ እንላለን። ሻሎም። እውነት ነው። እንግዲህ ጌታ ኢየሱስ አብዝቶ ይባርክ ፓስተር። በጣም አደገኛ ጊዜ ላይ እንዳለን እየተመለከተን እንገኛለን። ነገር ግን ዋናው ጉዳይ እንደ ወትሮ እንደምንለው የትኛው ቦታ ላይ ነው እግራችን ያረፈው? ልባችንስ መንፈሳችንስ የትኛው ቦታ ላይ ነው? የሚጠፋው ላይ ነው? ዛሬ ታይቶ ነገ መንፋሎት የሚተነው ጉዳይ ላይ ነው ያለነው ወይስ ወደፊቱ የእግዚአብሔር መንግስት ላይ ድርሻ እንዲኖረን መሻት አለን? ስለዚህ በተለይም ደግሞ የአብያተ ክርስቲያናት መሪዎች አሁንም ትኩረታቸው ብዙ የማያስኬድ ነገር ላይ ነው ያለውና ነገሮች እየተደመደሙ ባለቀበት ዘመን ላይ በማይሆን ነገር ላይ መፍጨርጨር ትርፉ ኪሳራ ስለሆነ እንዶ መለስ ብለን ወደ መንፈሳችን እንመለስና ተልኳችንን ፈጽመን መጨረሻችን ቢያምር የተሻለ እንደሆነ የምፅዓቱ አዋጅ ነጋሪ አገልግሎት ምክር ሐሳብ ያቀርባል። እንግዲህ ውድ አድማጮቻችን ለዛሬ ዓርብ ይዘን የመጣነው መረጃ እና መልእክት ምን ይመስላል? በቀኑም በምሽቱም እንግዲህ መረጃዎችን አሰባስቦልን ይዞ የመጣው ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ አብሬያችሁ ፕሮግራም በመምራት ተሳታፊ ነበርን። እንግዲህ በነገው ዕለት አንድ መረጃ ይኖረናል። እንዲሁም ደግሞ ማምሻው ላይ በጣም ወሳኝ አጀንዳ በቀጥታ ስርጭት ይዘን የምንመጣ ይሆናል። እዛ ላይም ታዳሚ እንድትሆኑ በጌታ ፍቅር እናሳስባለን። መልካም ጊዜ ይሆንልን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።